ዘመነ ሄኖክ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። አምላከ አበዊነ ቅዱሳን ቅዱስ እግዚአብሔር ዘአብጽሐ ከነ እስከ ዛቲ ሰዓት አምላከ ሰላም አምላከ ምህረት እግዚአ ሕያዋን ወሙታን እግዚአ ሰማያት ወምድር ይሰባ ስምከ ለዓለመ ዓለም እመብርሃን ወላዲተ አምላክ ኪዳነ ምህረት እመሰላም መፍቅር እግዚእትነ እግዝእተ ፍቅር ናዘይተ ህዙናን ተስፋ ቅውፃን እክለ ርሁባን ስተይ ጽሙአን ሴባኪ ይሰባ ስምኪ ለዓለመ ዓለም ኪዳነ ምህረት እግዚእተ መላእክት ወሰብን ሴባኪ ክቡር መስቀል ኃይል ጸመዘ ኮንከነ ትምህርተ መዊእነ ዕፀ ሕይወት ዕፀ መድኃኒት ይደሎክ ክብር ወስብሐት ቅዱሳን መላእክት ጻድቃን ሰማዕታት ደናግል መነኩሳት ነቢያት ሐዋርያት በክብርክሙ ሴባክሙ። መልካም እንግዲህ በዛሬው መርሐ ግብር ባለፈው ባቀረብነው መርሐ ግብር ላይ የተነሱ ጥያቄዎችን ምን መልስ ይሆናል ማለት ነው። ቀዳሚ ወር ሚያዝያ ነው ወይስ መጋቢት ነው በሚል ርዕስ እንወያያለን። ቅዱሳት መጻሕፍትን እያየን እናመሳክራለን። ትክክለኛው ቀዳሚ ወር ደግሞ የትኛው ነው የሚለውን አንጥረን እናወጣለን ማለት ነው። ለዚህም እንዲሆነን ገድለ ቅዱስ አባ በጸሎተ ሚካኤል ዘወርኀ ታኅሣሥ ላይ ገጽ 292 ላይ ዘይጸውርዎ ቅዱሳን መላእክት ዘይሜግብዎ ወኮከብ እንዘይመርሖ ወርኤ ሰሪቆቶ ዘከመ ያስተባሪ ለለ አብራሂሁ አመወርኀ ሴናሰን ዘበራብ ወር ሆህተ እስከ ወርኀ አዴር ርኤ ዘከመ ይሐጽጽ መዓልትም ሌሊት ወርኀ ታስሪን ቀዳማይ ኮኑን ቀዳማይ በመስፈርተ ሁለቱ ለፀሐይ ርኤ ዘከመ ይፈደፍድ መዓልትም ሌሊት ወርኀ ኒሳን እስከ ወርኀ ሐዚራን ርኤ ዘከመ ይዕሪ መዓልት ወሌሊት በወርኀ ኤሎል ወበወርኀ አዴር ይላል። እንግዲህ እዚህ ጋር የተናገረው ምንድነው? ከመጀመሪያው አንስቶ ስንመለከት አመወርኀ ሴናሰን ዘራብዕ ወር ሲል በአራተኛው ወር ሰኔን ሲጠቅስ ነው ማለት ነው። እስከ ወርኀ አዴር ይላል እስከ የካቲት ያለውን መፈራረቅ ይናገራል ማለት ነው። ከዛ ርኤ ዘከመ ይሐጽጽ መዓልትም ሌሊት ወርኀ ታስሪን ቀዳማይ ኮኑን ቀዳማይ በመስፈርተ ሁለቱ ለፀሐይ ይላል። ፀሐይ ሶስቱም መስኮቶች ሁለት ዙር ሄዶ ፈጽሞ ድጋሚ ደግሞ ቀሪውን ሶስቱም መስኮቶች ሲጀምር በዛ ላይ ደግሞ መዓልት ከሌሊቱ እንደሚያንስ እንደሚጎርል ይናገራል ማለት ነው። ይህን ካለ በኋላ ርኤ ከመ ይፈደፍድ መዓልትም ሌሊት ወርኀ ኒሳን እስከ ወርኀ ሐዚራን ይላል። ከመጋቢት ጀምሮ እስከ ግንቦት ድረስ መዓልቱ ቀኑ ከሌሊቱ እንደሚረዝም ይናገራል ማለት ነው። ይህም ማለት ኒሳን መጋቢት ነው፣ ሐዚራን ደግሞ ግንቦት እንደሆነ ከዚህ እንረዳለን። ይህን ካለ በኋላ ርኤ ዘከመ ይዔሪ መዓልት ወሌሊት በወርኀ ኤሎል ወበወርኀ አዴር ይላል። ኤሎል እንግዲህ ነሐሴ ነው፣ አዴር ደግሞ የካቲት ነው። በነሐሴ 30ኛው ቀንና የምልክቷ ቀን እንደዚሁ በየካቲት 30ኛው ቀንና የምልክቷ ቀን ላይ እንዳጠቃላይ ሲነገር ደግሞ በነሐሴ ወርና በየካቲት ወር ላይ መዓልትና ሌሊት እኩል እንደሚሆን ሪና መዓልት ወሌሊት እንደሚሆን አየ ብሎ ይናገራል። ይህን ያዩት እንግዲህ ጻድቁ አባ በጸሎተ ሚካኤል ናቸው። በአማርኛው ትርጉሙ ላይ ስንመለከት የሚገርመው ሰኔን ሚያዝያ ብሎ ተርጉሞታል። እዚህ ጋር የተለያዩ ወራት ነው የተጠቀሰው በግዕዙ ላይ። ለምሳሌ ሴናሰን ተብሎ አራተኛ ወር ተብሏል። ከዛ በኋላ ደግሞ ከመ ይፈደፍድ መዓልትም ሌሊት ወርኀ ኒሳን እስከ ወርኀ ሐዚራን ይላልና እዚህ ጋር ሁለት የተለያዩ ወራትን ሚያዝያ የሚል ትርጉም ሰጥቶት እንመለከታለን አማርኛውና ይህ ማለት ሚያዝያን በአንድ በኩል የመጀመሪያ ወር ለማድረግ የተሞከረ ሙከራ እንደሆነ እንመለከታለን።
አማርኛው ስናየው በየወሮቹም ከአራተኛው ወር ሚያዚያ ይላል። እንግዲህ ሚያዚያን እዚህ ጋር አራተኛ ወር ብሎታል። የሰኔን ቦታ ስም ሰጥቶት አራተኛ ወር ሴናስን የሚለውን ሚያዚያ ብሎ ትርጉሞታል። ይህን ካለ በኋላ እስከ አዴር ወር ይላል። አዴርን አይተረጉመው እንዴት እንደሚፈራረግ ተረዳ ይላል። ከዛ በኋላ በወርሃ ታኅሳስ ቀኑ ከሌሊቱ እንደሚጎል ይልና በመጀመሪያው ፀሐይ መባላት ተፋፈር መዓልቱ ከሌሊቱ እንደሚረዝም ከሚያዚያ ወር እስከ ወርሃ አዜራ አለ። አዜራ ያለውን ሁሉ አወቀ ይላል። አዜራ የሚለውን አይተረጉመውም። ከሚያዚያ ወር አለ። ከሚያዚያ ወር ያለው እንግዲህ ኒሳን ያለው ነው። እንግዲህ ሴናስንንም ሚያዚያ ያለው ኒሳንንም ሚያዚያ ያለው አማርኛው። ስለዚህ ሲተረጉሙት ከፋራሳቡ ጋር ስለሚጋጭ ይሄ የጥንቱ የግዕዙ የሄኖክን ይዞ የተቀመጠ ስለሆነ ምን ያህል መደበላለቅ እንዳለ ነው እዚህ ጋር የምናየው። ምክንያቱም በሐሳቡ የጥንት እስራኤላውያን የመጀመሪያ ወር ሚያዚያ ነው ስለሚል ማለት ነው። ግን ያም አይደለም፣ የመጀመሪያ ወር መጋቢት ነው ማለት ነውና እዚህ ጋር ሚያዚያን አራተኛ ወር እንደተባለ ልብ አድርጉልኝ። እንደዚሁ ሁሉ ኒሳንን ደግሞ ሚያዚያ እንደተባለ ሴናስንም ሚያዚያ እንደተባለ እዚህ ጋር እንግዲህ በአንድ ቋንቋ ነው የተጻፈው ግዕዙ ላይ። ሴናስን ሲባልና ኒሳን ሲባል የተለያዩ ወራት እንደሆኑ ግልጽ ነው። ይህን ልብ ልንል ይገባል። ሲቀጥል ከዚህ በፊት አይተነዋል። መጽሐፈ ነገሥት ቀዳማዊ ምዕራፍ 8 ከቁጥር 2 ላይ ነው የምናየው። ያው እንደተጠቀለለ ሐሳቡ የእስራኤልን ልጆች የአባቶቻቸውን ቤቶች መሳፍንት ንጉሱ ሰሎሞን በጽዮን ሰበሰባቸው ይላል። ይሄውም አታሚን በሚባል በሰባተኛው ወር ነበር ይላል። ይህንን እንግዲህ ኢታኒም ብለው ደግሞ በሌላ ተጣፊ ጽፉታል። ይህም ሰባተኛው ወር ከምርኮ በፊት ኢታኒም ይባል ነበር። ከምርኮ በኋላ ደግሞ ተሽራይ ብለው እስራኤላውያን የሚጠሩት የመስከረም ወር ነው እና ይህ ወር ሰባተኛው ወር እንደሆነ እንግዲህ መጽሐፈ ነገሥት ቀዳማዊ ላይ እየተመለከትን እንገናኛለን። መስከረም ሰባተኛው ወር ከሆነ መጋቢት ስንተኛ ወር ነው ስንል አንደኛ ወር ነው። ሚያዝያ ስንተኛ ወር ነው ስንል ሁለተኛ ወር ነው ማለት ነው። ሌላም እንመለከታለን። አሁን ደግሞ የምንመለከተው አሁን በቅርብ የታተመ የግዕዝ መጽሐፍ ቅዱስ አለ። ግዕዝ መሆኑ ጥሩ ነው፣ ግን በቅርብ ስለታተመ እንደዚሁ እንዴት ተደርጎ ለመበረዝና ለማመሳሰል እንደሚሞከር መመልከት ነው ማለት ነው። ምን ይላል? እዚሁ መጽሐፈ ነገሥት ቀዳማዊ ላይ ነው የግዕዙ መጽሐፍ ቅዱስ። መጽሐፈ ሳሙኤል ቀዳማዊና መጽሐፈ ሳሙኤል ካልዕን መጽሐፈ ነገሥት ቀዳማዊና መጽሐፈ ነገሥት ካልዕ ብሎታል። ከዛ መጽሐፈ ነገሥት ቀዳማዊና መጽሐፈ ነገሥት ካልዕን ደግሞ መጽሐፈ ነገሥት ሳልስና መጽሐፈ ነገሥት ራብዕ ብሎ አድርጎታል። ስለዚህ በግዕዙ ላይ እንደዛ ነው የምናገኘው። በግዕዙ ላይ መጽሐፈ ነገሥት ሳልስ፣ በአማርኛው ላይ መጽሐፈ ነገሥት ቀዳማዊ ምዕራፍ 6 ቁጥር 36 አንስቶ እናያለን። ወነደቃ ለአጸድ ውሳጢሃ በሰለስቱ ጾታ በውቅሮ ወላሃዱ ጾታ በዕፀወ ቄድሮስ ይላል። ወገብረ መንጦላዕተ ለአጸደ ኤላም ዘውስተ ቤት ዘቅድመ መቅደስ ወበራብዕ ዓመት ይላል። በአራተኛው ዓመት ሳረሮ ለቤተ እግዚአብሔር የእግዚአብሔርን ቤት መሰረተ በወርሃ ኔሳን በካልዕ ወር ይላል። በወርሃ ኔሳን ሲል እንግዲህ እዚህ ጋር ሚያዚያን ነው። የቅድሙ ገድል ላይ እንዳየነው ኔሳንን ሚያዚያ ለማለት የተሞከረበት መንገድ አለ አማርኛው ላይ። እዚህ ጋር ደግሞ የግዕዙን ሲያጽፉት ደግሞ በቅርቡ ኔሳንን ሚያዚያ ብለው ትርጉም ሰጥተው ተርጉመውታል ማለት ነውና ዞሮ ዞሮ ግን ምን ይላል እዚህ ጋር የሚገርመው በበራብዕ ዓመት ሳረሮ ለቤተ እግዚአብሔርና በወርሃ ኔሳን በካልዕ ወር ነው የሚለው። ሁለተኛ ወር እንደሆነ ይናገራል ማለት ነው። ሚያዚያ ሁለተኛ ወር እንደሆነ፣ ግን ኔሳን የሚያዚያ ስም አይደለም። እሱን ወደ ኋላ በደንብ እናያለን። አሁን ኔሳን የሚለውን ለሚያዚያ መስጠት ይፈልጉም ይበሉት። እዚህ ጋር ዞሮ ዞሮ ግን ሁለተኛ ወርነቱን ይመሰክራል ማለት ነው ይሄ ግዕዝ መጽሐፍ ቅዱስ። ይህንን የምናየው በአማርኛው ላይ ስናየው ደግሞ እንረዳለን። እዚሁ አማርኛው ላይ መጽሐፈ ነገሥት ቀዳማዊ ምዕራፍ 6 ቁጥር 37 ላይ በአራተኛው ዓመት ከሚያዚያ በሁለተኛው ወር ይላል። እንግዲህ ኔሳን ያሉት ሚያዚያ እንደሆነ እዚህ ላይ እንረዳለን። እዚህ ጋር ስናየው በግዕዙ ላይ ስናየው ወበራብዕ ዓመት ሳረሮ ለቤተ እግዚአብሔር በወርሃ ኔሳን በካልዕ ወር ነው የሚለው። በወርሃ ኔሳን በካልዕ ወር። እዚህ ጋር ደግሞ በሚያዚያ በሁለተኛው ወር ሆኖ መተርጎም ሲገባው እዚህ ጋር ደግሞ አማርኛው ቀድሞ የጻፈው በርግጥ አማርኛው ነው ምን አለ? በአራተኛው ዓመት ከሚያዚያ በሁለተኛው ወር። አሁን ሚያዚያ ሁለተኛው ወር ነው እንዳያስብል ደግሞ ከሚያዚያ ቀጥሎ ባለው ሁለተኛው ወር በግንቦት ለማለት ማለት ነው። ግን በአራተኛው ዓመት በሚያዚያ በሁለተኛው ወር ነው መሆን ያለበት። ምክንያቱም በግዕዙ ያን አስተካክለውታል። በወርሃ ኔሳን በካልዕ ወር ብለውታልና ይህን ካለ በኋላ በ11ኛው ዓመት ቡል በሚባል በ8ኛው ወር ይላል። ቡል የሚባለው ደግሞ 8ኛው ወር ጥቅምት እንደሆነ ከባቢሎን ምርኮ በፊት እስራኤላውያን የሚጠቀሙት እንደነበረ ይህን ያለና እዚህ ጋር ግራ ለማጋባት የተሞከረ ነገር አለ። ሚያዚያን ኔሳን በማለት እና ደግሞ ሁለተኛ ወርነቱን ግን በኔሳን ገለጹት። ሚያዚያ ሲሉት ግን አማርኛው ላይ ከሚያዚያ በሁለተኛው ወር አሉት ማለት ነው።
እንግዲህ እዚህ ጋም ትልቅ የምንረዳው ነገር አለ ብዬ አስባለሁ። ወደ ዋናዎቹ ማስረጃዎች እንሄዳለን። መጋቢት የመጀመሪያው እንደሆነ፣ ሚያዝያ ደግሞ ሁለተኛ ወር እንደሆነ፣ ከዛም ደግሞ ኒሳን የሚለው ስያሜ የመጋቢት እንደሆነ እነሱ እንመለከታለን። መጽሐፈ አስቴር ምዕራፍ 8 ቁጥር 9 ላይ በዚያም ዓመት ኒሳን በተባለው በመጀመሪያው ወር ከወሩም በ27ኛው ቀን የንጉሱ ጻፊዎች ተጠሩ ይላል። እንግዲህ ኒሳን የመጀመሪያው ወር እንደሆነ መጽሐፈ አስቴር በደንብ አድርጎ ይጠቅሳል። ስለዚህ መጽሐፈ አስቴር ኒሳን የመጀመሪያው ወር ካለ የመጀመሪያው ወር መጋቢት ነው። ኒሳን ማለት ደግሞ መጋቢት ነው። እዛ ጋር ሁለተኛው ወር ተብሎ ኒሳን ቢባልም ያ ኒሳን የተባለው ሚያዝያ ነው። ስሙም ደግሞ ኒሳን ሳይሆን ኢያር ብለው ነው የሚጠሩት ሁለተኛውን ወር፣ ወይም ዚፍ የሚሉትም አለ እናየዋለን እሱን ወደ በኋላ። ቀጥሎ እዚሁ መጽሐፈ አስቴር ምዕራፍ 8 ቁጥር 11 ላይ በከተሞች ሁሉ እንደ ሕጋቸው ያደርጉ ዘንድ እርስ በርሳቸው ይረዳዱ ዘንድ ጠላቶቻቸውንና የሚነሱባቸውን ሁሉ እንደወደዱ ይቋቋሙ ዘንድ አዘዛቸው ይላል። ይህም አዳር በሚባለው በ12ኛው ወር ነው ይላል። በ13ኛው ቀን ነው ይላል። እንግዲህ አዳር ምንድነው? አዳር አዴር ቢለው 12ኛው ወር ነው፣ የካቲት ነው ማለት ነው። ቅድም ስለዚህ ነው ወራ ኤሎል ወራ አዴር፣ ኤሎል ነሐሴ ነው፣ ተችራይ መስከረም ስለሆነ ኤሎል ነሐሴ ነው፣ አዳር ደግሞ የካቲት ነው ማለት ነውና 12ኛው ወር የካቲት ነው ብለው መጽሐፈ አስቴር ይናገራል። ይህን መጽሐፈ አስቴርን የሚያመሳክርልንን የአቡነ ሀብተ ማርያም ገድልን ደግሞ እንመልከት። ገድለ አቡነ ሀብተ ማርያም ዘሰኑይ ምዕራፍ 1 ቁጥር 6 ላይ ወለአእምሮ ሀገሪተ ረሰያ ወይመስል ስኑ ከመኮከብ ጽብሃዊ ዘይሰርቅ ቅድመ ቀዳማዊ ወይመልክ ምልክኤል ይላል። እምአሚሩ ለወርሃ ኒሳን እስከ 30ው ለወርሃ ሀዜራን ይላል። ወይኩን ዕለታተ ወለያልየ እስከ ይትፌጸማ 10 ሰንበታት ወዘቅድሜው ያውር ፀሐይ መድህን እግዚእ ውእቱ ዘነበረ እንዘ ያበርም ቅድመ ዓለም ማዕከለ ጣቃው አውሎ። እንግዲህ ሰው ሲሆን ሰማያዊ ስራን የሚሰራ፣ መልአክ ሲሆን በምድር የሚገለጽ አባ ሀብተ ማርያም ምድራዊ ሰው ሲሆን ሰማያዊ መልአክ ነው። እውቀትን አንቺ እህቴ ነሽ ያላት፣ ምስጢርንም ሀገርን ያደረጋት፣ ደምግባቱ አስቀድሞ ከሚወጡ ከዋክብት ቀድሞ የሚወጣ የአጥቢያ ኮከብን የሚመስል እንደ ምልክኤል ኮከብ ነው አለ። እንግዲህ ምልክኤል ኮከብ በመጽሐፈ ሄኖክ ምዕራፍ 28 ላይ እንደምንመለከተው ምልክኤል በመጀመሪያው ወቅትና በመጀመሪያው ወር እንደሚወጣ የተቀመጠልን ነው ማለት ነው። እንግዲህ እዚህ ጋር አማርኛው ላይ ስንመለከተው ኒሳንን በደንብ አድርጎ ይተረጉማል። ሀዜራንን ግን በትክክል አይተረጉመው። ምክንያቱም ቅድም አይተናል ሀዜራን ግንቦት እንደሆነ ከመጋቢት 1 ነው የሚለው። አሚሮ ለወርሃ ኒሳን ነው። እዚህ ጋር በደንብ ታዩታላችሁ። በግዕዝ 1 ቁጥር ነው እስከ 30 ለወርሃ ሀዜራን። እዚህ ጋር ግን በባሕረ ሐሳቡ ቀይሮት የሄኖኩን በሄኖክ እንግዲህ ስራት ተቀምጧል። ግን ከባሕረ ሐሳቡ ጋር ስለማይሄድለት ዞሮ ዞሮ ኒሳን መጋቢት መሆኑን አልካደውም። ከመጋቢት አለው። ከመጋቢት 1 ማለት ሲገባው በዛው በግዕዝ ቁጥራውን ከመጋቢት 26 አለው። ከመጋቢት 26 እስከ ሰኔ 25 13ቱን ሰንበታት አለው። በእርግጥ ከመጋቢት 1 እስከ ግንቦት 30 እስከ ከነ ምልክት ቀኑ 13 ሰንበታት ናቸው። 13 ሱባኤዎች 13 ሳምንታት ማለት ነው። 91 ቀን የአንድ ወቅት ቀናት ናቸው። እና እዚህ ጋር ምን እንመለከታለን? በግዕዙ ተቀምጧል እውነቱ። በአማርኛው ሲመጣ ደግሞ ትንሽ ወደ ባሕረ ሐሳቡ ለማጠጋጋት ከባሕረ ሐሳቡ ጋር እንዳይጋጭ በማለት ያው ወደ ሰዓቱ አቆጣጠር ለማጠጋጋት የተደረገ ነገር እንዳለ የምናስተውለው ነው። ምክንያቱም ልዩነት እናይበታለን፣ ጥያቄ የሚፈጥር ነገር ነው ማለት ነው። ይሄና ይሄንስ እንዴት እንመለከተዋለን የሚለውን ለአድማጭ ተዋለው፣ ለተመልካች ተዋለው። ከመጋቢት 26 እስከ ሰኔ 25 ይላል። 13ቱን ሰንበታት እስኪፈጸሙ ድረስ መዓልቱና ሌሊቱን የሚመግብ መጋቤ መሬት የሆነ ምልክኤልን የሚመስል በፊቱ ፀሐይ ጽድቅ መድህን እግዚእ የሚያበራለት እርሱ ዓለም ከመፈጠሩ አስቀድሞ በጨለማውና በአውሎ ሞገድ ውስጥ ሲያበራ የነበረ ብርሃነ መለኮት ነው ይላል። እንግዲህ እዚህ ጋር ዋና መያዝ ያለብን ኒሳን የሚለውን መጋቢት ነው። ከመጋቢት 1 እስከ ግንቦት 30 ከነ ምልክት ቀኑ፣ ያው ምልክት ቀኑን አልጠቀሰውም በእርግጥ ከነ ምልክት ቀኑ እንደሆነ ማስተዋል ይገባናል። ሌላው ደግሞ በመጀመሪያው ወር እንግዲህ እንዳየነው መጋቢት ላይ ምልክኤል የተባለው ኮከብ የሚወጣበት ነው። ይህም ደግሞ በመጽሐፈ ሄኖክ ምዕራፍ 28 ላይ ከሁሉ አስቀድሞ የሚወጣው ኮከብ በመጀመሪያው ወር ምልክኤል የተባለ ኮከብ እንደሆነ ተቀምጦልናል ማለት ነው። መጽሐፈ ሄኖክ ምዕራፍ 28 ቁጥር 23 ላይ ስሙ ተማኒና ፀሐይ የሚባል ወይም ኡይ ፀሐይ የሚባል ነው። ሌላ ላይ ምልክኤል በመጀመሪያው ዘመን ወጥቶ ይመገባል፣ በመግብናውም የሚመገባቸው ቀኖች ሁሉ 91 ቀኖች ናቸው ብሎ መጋቢት፣ ሚያዝያ፣ ግንቦት ከመነ ምልክት ቀኑ 91 ቀኖች እንደሆኑ እና የመጀመሪያው ዘመን የመጀመሪያው ወቅት እንደሆነ ይናገራል። ዘመን ሲል ወቅት ማለቱ ነው። 91 ቀናት የአንድ ወቅት ቀናት ናቸው። የመጀመሪያው ወቅት ማለት ደግሞ
አመቱ ሲጀምር የመጀመሪያው ወቅት አዲስ አመትን ይዞ የሚመጣ ማለት ነውና ይህም ደግሞ መጋቢት ተብሎ እንደተረጎመ ገድለ አቡነ ሀብተ ማርያም ላይ አይተናል። ስለዚህ ምንድነው መጋቢት የመጀመሪያው ወር ነው ማለት ነው። ኔሳንም ማለት መጋቢት ማለት እንደሆነ ከዚህ እንረዳለን። መጽሐፈ ነገሥት ቀዳማዊ ስለ ሚያዝያ የሚናገረውን እንግዲህ በግዕዙና በአማርኛ ያየን ነበረ። እንግዲህ የአማርኛው ህትመቱ የ2000 ነው። የ1980ው መጽሐፍ ቅዱስ ላይ ምን ይላል የሚለውንም እናያለን። እንግዲህ እዚሁ በ2000 ላይ እንመልከት። መጽሐፈ ነገሥት ቀዳማዊ ምዕራፍ 6 ቁጥር 1 ላይ የእስራኤል ልጆች ከግብጽ ምድር ከወጡ 484 ዓመት በሆነ ጊዜ ሰሎሞን በእስራኤል ላይ ነገሰ። በአራተኛው ዓመት ዚፍ በሚባለው በሁለተኛው ወር የእግዚአብሔርን ቤት መስራት ጀመረ ይላል። ይህ እንግዲህ ዚፍ ማለት ኢያር ወይም ዚፍ የሚሉት ከኒሳን ቀጥሎ ያለው ሁለተኛው ወር ሚያዝያ ወር ነው ማለት ነው። መጽሐፈ ነገሥት ቀዳማዊ እዚሁ ምዕራፍ 6 ቁጥር 37 ላይ ስንሄድ ቅድም እንዳየነው እዚህ ጋር የሚለው በአራተኛው ዓመት ከሚያዝያ በሁለተኛው ወር ነበራል የሚለው ይሄኛው የ2000 ህትመት እንግዲህ በሚያዝያ እንደሆነ በግዕዙ አይተናል። ከሚያዝያ እንደማይባል ከሚያዝያ በሁለተኛው ወር ሌላ ወር ነው። እዛ ሁለተኛው ወር የሚለውን ሌላ ወርን እየጠቆመ ነው። ግን በሚያዝያ በሁለተኛው ወር ራሱ ሚያዝያ እንደሆነ በግዕዙ አመሳክረነዋል። ምንም ኔሳን ብሎ ቢጠራውም ማለት ነው። አሁን እዚህ ጋር ደግሞ ስንመለከት ራሱ በሁለተኛው ወር በሚል ለ1980 ምዕራፍ 6 መጽሐፈ ነገሥት ቀዳማዊ ምዕራፍ 6 ቁጥር 37 ማለት ነው። በአራተኛው ዓመት ዚፍ በሚባል ወር የእግዚአብሔር ቤት ተመሰረተ ይላል። እንግዲህ ዚፍ ካለ ቀደም ብሎ እዚሁ ምዕራፍ 6 ቁጥር 1 ላይ ዚፍ በሚባለው በሁለተኛው ወር ስላለው አሁንም ዚፍ በሚባለው ወር ካለ ራሱ የሁለተኛው ወር ስም እንደሆነ እዚህ ጋር እናስተውላለን ማለት ነው። እዚህ ጋር ግን ከሚያዝያ ሲል እንግዲህ ሚያዝያ ብሎታል፣ ግን ከኔ ያስገባው ዚፍ ሚያዝያ ነው። እንዴት አድርጎ ይተርጉመው? ሁለተኛው ወር ከዋለው ስለሚጋጭበት ከሚያዝያ በሚል የተቀመጠበትን መንገድ እንመለከታለን ማለት ነውና ምናልባት እዚህ ላይ ሰባተኛውን የምንመልከት ካል የ2000 ህትመት አታኒም ነው የሚለው። የ1980 ህትመት ደግሞ ስንመለከት ኤታኒም ነው የሚለውና ልክ ኤታኒም ሰባተኛ ወር እንደሆነ ይናገራል። እሱም ያው ዛው ምዕራፍ 8 ቁጥር 2 ላይ እስራኤል ሰዎች ኤታኒም በሚባል በሰባተኛ ወር በበዓሉ ጊዜ ወደ ንጉሥ ወደ ሰሎሞን ተከማቹ ብሎ ተቀምጧል። ስለዚህ አታኒም ቢለውም የ2000 መጽሐፍ ኤታኒም ቢለውም የ1980 መጽሐፍ ያው ኤታኒም ምንድነው ከምርኮ በፊት ይለዋል መዛግብቱ። የቴሽራይ የሚሉት የመስከረም ስም ነው ማለት ነው ሰባተኛው ወር። ስለዚህ ሰባተኛው ወር መስከረም ከሆነ የመጀመሪያው ወር መጋቢት ነው ማለት ነው። እንደዚህ ሁሉ ኢያር ወይም ዚፍ ሁለተኛው ወር ሚያዝያ እንደሆነ ተመልክተናል። በ1980 መጽሐፍ ቅዱስ ኦሪት ዘጸአት ምዕራፍ 13 ላይ እግዚአብሔር ሙሴን እንዲህ ብሎ ተናገረው፣ በእስራኤል ልጆች ዘንድ ከሰውም ከእንስሳም ማህፀን የሚከፍት በኩር ሁሉ ለኔ ቀድስልኝ የኔ ነው። ሙሴም ሕዝቡን አለ፣ ከባርነት ቤት ከግብጽ የወጣችሁበትን ይህን ቀን አስቡ። እግዚአብሔር ከዚህ ቦታ በብርቱ እጅ ያወጣችኋልና፣ ስለዚህም የቦካ እንጀራ አትብሉ፣ እናንተ ዛሬ በአቢብ ወር ወጣችኋልና ይላል። እንግዲህ 1980 ላይ የተጻፈው አቢብ ማለት ከምርኮ በፊት የሚጠቀሙት ነው። ከምርኮ በኋላ ኒሳን ያሉት ነው ማለት ነው። አቢብ ማለት ያው የመጀመሪያው ወር መጋቢት ነው ማለት ነው። ይህንን የ2000 መጽሐፍ ቅዱስ ሚያዝያ ብሎታል። በግዕዙ ደግሞ የታተመው እንግዲህ ግዕዙ ቅርብ ጊዜ የታተመው ነው ብያችኋለሁ። በግዕዙ የታተመው ደግሞ በወርሃ ሃሌሉያ ኒሳን ብሎታል። እንግዲህ ኒሳን መጋቢት እንደሆነ ነው እውነታው፣ ግን ለሚያዝያ የሚወሰዱበት አግባብ ስላለ እንደዚህ ጋር የተጋባ ነገር ተቀምጧል ማለት ነው። የ2000 ላይ እንመልከት። ያው ከ1980 ጋር አንድ ሐሳብ ስለሆነ እነዚህ ነው የ2000 ላይ የሰልኩት። ኦሪት ዘጸአት ምዕራፍ 12 ቁጥር 1 ላይ እግዚአብሔርን በግብጽ ሀገር ሙሴና አሮንን እንዲህ ብሎ ተናገራቸው፣ ይህ ወር የወሮች መጀመሪያ ይሁናችሁ፣ የዓመቱም መጀመሪያ ይሁናችሁ። እስራኤልም ልጆች ማህበር ሁሉ ተናገሩ በሏቸውም፣ በዚህ ወር በ10ኛው ቀን ሰው ሁሉ በአባቱ ቤተሰቦች አንድ ጠቦት፣ እያንዳንዱ ሰውም ለራሱ ቤተሰብ አንድ ጠቦት ይውሰድ። በቤት ያሉ ሰዎች ጥቂት ቢሆኑም አንድ በግም የማይጨርሱ ቢሆን በጉን ሊጨርሱት በሚበቁ ሰዎች ቁጥር እያንዳንዱ ባጠገቡ የሚኖረውን ጎረቤቱን ይውሰድ ይላል። ነውር የሌለበት የአንድ ዓመት ተባት ለእናንተ ይሁን። ኦሪት ዘጸአት ምዕራፍ 12 ላይ ይህ ወር የወሮች መጀመሪያ ይሁናችሁ ያለው በባርነት ሲሆኑ አቆጣጠሩ ጠፍቷቸው ነበርና የወሮች መጀመሪያ ይሁናችሁ ተብሎ አዲስ ትእዛዝ ያልሆነ የጥንቱን ስርዓት እግዚአብሔር አምላክ
በነቢይ እግዚአብሔር በቅዱስ ሙሴ ላይ አድሮ ተናግሯቸዋል፣ አሳውቋቸዋል ማለት ነው። እንግዲህ ይህ ወር ምንድነው? መጋቢት ወር ነው። በ10ኛው ቀን ለሰው ሁሉ አንድ ጠቦት ይውሰድ የሚለው ይሄ የፋሲካ ስርዓት ነው። ስርዓት ፋሲካ ላይ ነው የምናየው። ታዲያ መድኃኔዓለም አምላክ ለምንድነው ሚያዝያ 13 ትንሣኤውን በሄኖክ የምናከብረው ብለን ስናይ ሚያዝያ ላይ ለምሳሌ ያው ሰዎች ሚያዝያ እንደሆነ የፋሲካ ሰዓት ያነሳሉ። ግን የመጀመሪያ ወር ተብሎ የተጠቀሰው ሚያዝያ ነው ለማለት ይሄንን ስለሚያነካኩ ነው። ግን ሚያዝያ የመጀመሪያ ወር ስለሆነ አይደለም ሚያዝያው ላይ የፋሲካ ስርዓት ሲያደርጉ የመድኃኔዓለም አምላክ ስቅለቱና ትንሣኤ የሆነ የምንለው በሁለቱም ወራት ላይ የፋሲካው ስርዓት ይደረግ ስለነበረ ነው። በመጋቢት ወርም በሚያዝያ ወርም የፋሲካ ስርዓት ያደርጉ ነበር። ይህም ደግሞ ኦሪት ዘኍልቍ ምዕራፍ 9 ከቁጥር 9 ላይ እንመለከታለን። ኦሪት ዘኍልቍ ምዕራፍ 9 ከቁጥር 1 ላይ እንመልከትና የእስራኤል ልጆች ከግብጽ ምድር በወጡ በሁለተኛው ዓመት በመጀመሪያው ወር በሲና ምድረ በዳ እግዚአብሔር ሙሴን እንዲህ ብሎ ተናገረው። የእስራኤል ልጆች በጊዜው ፋሲካውን ያደርጉ፣ በመጀመሪያው ወር በ14ኛው ቀን በመሸ ጊዜ በጊዜው አድርጉት፣ እንደ ሥርዓቱ ሁሉ እንደ ፍርዱም ሁሉ አድርጉት። ሙሴም ፋሲካን ያደርጉ ዘንድ ለእስራኤል ልጆች ነገራቸው። በመጀመሪያው ወር በ14ኛው ቀን በሲና ምድረ በዳ ፋሲካን አደረጉ። እግዚአብሔርም ሙሴ እንዳዘዘው እንዲሁ የእስራኤል ልጆች አደረጉ። በሰውነታቸው ርኩሰት የነበረባቸው ሰዎች መጡ፣ ስለዚህ በዚያ ቀን ፋሲካን ያደርጉ ዘንድ አልቻሉም ይላል። በዚያ ቀን ወደ ሙሴና ወደ አሮን ቀረቡ። እነዚህ ሰዎች እኛ በሰውነታችን ርኩሰት ያለብን ሰዎች ነን፣ በእስራኤል ልጆች መካከል በጊዜው ቁርባን ለእግዚአብሔር እንዳናቀርብ ስለምን እንከለከላለን አሉት። ሙሴም እግዚአብሔር ስለ እናንተ የሚያዘውን እስክሰማ ቆዩ አላቸውና በጸሎት ወደ እግዚአብሔር ጠየቀ። እግዚአብሔርም ሙሴን እንዲህ ብሎ ተናገረው ይላል። ለእስራኤል ልጆች እንዲህ ብለህ ንገራቸው፣ ከእናንተ ወይም ከትውልዶቻችሁ ዘንድ ማንኛውም ሰው በሰውነቱ ቢረክስ ወይም ሩቅ መንገድ ቢሄድ ወይም በተወለዳችሁበት ሀገር ያለን ቢሆን እርሱ ደግሞ ለእግዚአብሔር ፋሲካን ያደርግ ይላል። በሁለተኛው ወር በ14ኛው ቀን በመሸ ጊዜ ያደርጉት። ከቂጣ እንጀራና ከመራራ ቅጠል ጋር ይብሉት። ከእርሱም እስከ ነገ ምንም አያስቀሩ፣ ከእርሱም አጥንትን አይስበሩ። እንደ ፋሲካ ስርዓት ሁሉ ያድርጉት። ነገር ግን ንጹሕ የሆነ ሰው በመንገድም ላይ ያልሆነ ፋሲካን ባያደርግ ያ ሰው ከሕዝቡ ዘንድ ተለይቶ ይጠፋል ይላል። የእግዚአብሔርን ቁርባን በጊዜው አላቀረበምና ያ ሰው ኃጢአቱን ይሸከማል ይላል። እንግዲህ በዓመት ሁለቴ በመጀመሪያው ወርና በሁለተኛው ወር በዚህ ምክንያት ፋሲካን ያደርጋሉ ማለት ነው። እንግዲህ ንጹሕ ሆኖ በመጀመሪያው ወር ያላደረገ ወይም ደግሞ በመጀመሪያው ንጹሕ ሳይሆን በሁለተኛው ወር እድል ሰጥቶት ያላደረገ ከሕዝቡ ዘንድ ተለይቶ ይጠፋል በሚል ተቀምጧል ማለት ነውና በዚህ ምክንያት የፋሲካን ስርዓት ሁለት ያከብሩ ነበር። እዛው ቅርብ ባለ ፋሲካ ሆሙ ለአይሁድ ብሎ የመድኃኔዓለም አምላክ ዕለተ ስቅለቱና በዓለ ትንሣኤው የዋለው ሁለተኛውን ፋሲካ በሚያከብሩበት ጊዜ እንደሆነ ልንገነዘብ ይገባናል ማለት ነው። ስለዚህ በመጀመሪያ ወር ተብሎ የተገለጸው የመጋቢት ወር ነው ማለት ነው። እንደዚሁ በሚያዝያ ወር ድርሳነ ራጉኤል ክፍል 2 ላይ ቁጥር 1 ላይ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ዝንቱ ድርሳን ዘይትነበብ አማሚሩ ለሚያዝያ ይላል። በዕለተ በዓሉ ለራጉኤል ሊቀ መላእክት አሐዱም ለይተግቡ ቅዱሳን መላእክት ጸሎቱ በረከቱ ያህሉ ምስሌነ ለዓለመ ዓለም። ወበካልእ ወር ዘውእቱ አማሚሩ ለሚያዝያ ከአበ መጣ ራጉኤል መልአክ ሀበ ልብነ ድንግል ንጉሥ ወይቤሎ ኦ ንጉሥ ልብነ ድንግል ስማ ዘነግረከ ወለቡ ዘቤለከ ይላል። አማርኛውም አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ከትጉሃን መላእክት አንዱ የሚሆን የሊቀ መላእክት ራጉኤል በዓል በሚከበርበት ዕለት በሚያዝያ 1 ቀን የሚነበብ ድርሳን ይህ ነው። ጸሎቱ በረከቱ ለሁላችን ይደረግልን ለዘላለሙ። በሁለተኛው ወር ማለት በሚያዝያ 1 ቀን የመላእክት አለቃ ራጉኤል ዳግመኛ ወደ ንጉሱ ልብነ ድንግል መጥቶ ንጉስ ልብነ ድንግል ሆይ የምነግርህን ስማ፣ የማስረዳህንም ልብ አድርግ አስተውል አለው ይላል። እዚህ ላይ በግዕዙም በአማርኛውም በካልእ ወር አማሚሩ ለሚያዝያ በሁለተኛው ወር ማለት በሚያዝያ 1 ቀን ብሎ አስቀምጦታል ማለት ነው። ስለዚህ ሚያዝያ ሁለተኛው ወር እንደሆነ እንግዲህ በመጽሐፍ ቅዱስም አይተናል። ትንሽ ለማደነጋገር የተሞከረ ነገር ቢኖርም ድርሳናቱም ገድላቱም ደግሞ እየመሰከሩ ነው ያሉት። በነገራችን ላይ የካም መታሰቢያን ያነበባችሁ በካም መታሰቢያ ላይም 364 ይልና የቅዱስ ሄኖክ የሚናገር ይመስልና አስረሴን ሰው የጻፈው መጽሐፍ ላይ ማለት ነው። ሄዶ ግን ሚያዝያን የመጀመሪያው ወር ለማድረግ የባሕረ ሐሳቡን ይወስዳል። ስለዚህ ከባሕረ ሐሳብ ጋር የተበረዘ ነገር አለው። የካም መታሰቢያ ላይም ጥርት ሆኖ የቅዱስ ሄኖክ አቆጣጠር አልተቀመጠም። ምክንያቱም ሚያዝያን የመጀመሪያው ያደርጋል። በቅዱስ ሄኖክ ግን ዓለም የተፈጠረበት
ኦሪት ዘልደት ተብሎ የዓለም ልደት የዓለም ፍጥረት መጋቢት ላይ ነው። እንደዚሁ ወሩም የመጀመሪያው ወቅቱም መጋቢት፣ ሚያዝያ፣ ግንቦት፣ ወሩም ደግሞ መጋቢት 1 ነው የመጀመሪያው ወርና በቅዱስ ሄኖክ ያ ነው ትክክሉ። በፍጻሜ ላይም የወላዲተ አምላክን ተአምርና የጽላተ ሙሴን ተአምር በሚናገር ድርሳነ ጽዮን ላይ እንመለከታለን። ይህ ድርሳነ ጽዮን የ1998 ነው። ትንሽ ይቻላል፣ ምክንያቱም ስለ ቡና የሚናገረው አልወጣበትም ማለት ነው። ስለ ቡና የሚከለክለው ክፍል አለበት። እንግዲህ እዚህ ድርሳነ ጽዮን ላይ መጋቢት የመጀመሪያው ወር ቀዳሚው ወር እንደሆነ አስረግጦ ይናገራል። ከዚህም በኋላ ይላል ወእምዝነሱ 12 አባነ ማህበቆሙ ገሪሆሙ ለካህናት በወርቁ 12 ነገረ እስራኤል ወምድረ አደው ሁሉ ህዝብ ወፁ ካህናት ለጸውሩ ለጽዮን ይላል። እንግዲህ ግዮንን ዮርዳኖስ ብለው እንደሚጠሩት በመጽሐፍት አለ። ይህንን በሰፊው እንመለከተዋለን ወደፊት። ዮርዳኖስ ይህ ባህር ከመቀዳሚ ኮነ ምሉአ እስከ ድንጋጌሁ ወዘንተ ዘገብረት ጽዮን ሰማያዊት ይላል። ከዚያ በኋላ የካህናት እግራቸው ከቆመበት በ12ቱ ነገደ እስራኤል ቁጥር 12 ድንጋዮች ያዙ። ህዝቡ ከተሻገሩ በኋላ ታቦተ ጽዮን የተሸከሙት ካህናት ወጡ። ዮርዳኖስም እንደቀድሞው እስከ አፋፉ ድረስ ሙሉ ሆነ። ይህን ያደረገች ሰማያዊት ጽዮን ናት ይላል። አማአሱሩ ለወርሃ ሰብራሊዮስ ዘውእቱ ቀዳማይ ወር ገብሩ ስብሐተ አብየ ኩሎሙ ለደቂቀ እስራኤል ይላል። ይኸውም ቀዳማይ ወር በተባለው በሰብራሊዮስ ወር መጋቢት 10 ቀን ነው። የእስራኤል ልጆች ሁሉ ታላቅ ምስጋና አመሰገኑ ይላል። እንግዲህ ሰብራሊዮስ የተባለው ቀዳሚው ወር መጋቢት እንደሆነ መጋቢት 10 ቀን በቀዳሚው ወር በ10ኛው ቀን እንደሆነ ድርሳነ ጽዮን አስረድቶ ይነግረናል ማለት ነው። እንግዲህ እንዲህ በድርሳናት ተደጋግሞ ግልጽ ሆኖ የተቀመጠ ነገር አለ። ዋናው ነገር ደግሞ በቅንነት ሆኖ እግዚአብሔር አምላክን መጠየቅ ስለሆነ ከሳቴ ምስጢር እግዚአብሔር እርሱ ለሁላችንም አይነ ልቦናችንን ያብራልን ይግለጽልን። ወላዲተ አምላክ የነቢየ እግዚአብሔር ቅዱስ ሄኖክን ምስጢር ታስረዳን ነው ማለት የምፈልገው። እንግዲህ ስለ መጋቢት የመጀመሪያ ወርነት ይመስላል። እንግዲህ ማያጠያይቅ ነው። መጋቢት የመጀመሪያ ወር ነው፣ ሚያዝያ ሁለተኛው ወር ነው ማለት ነው። በድርሳነ ጽዮን፣ በድርሳነ ራጉኤል እንደዚሁ በገድለ አባ በጸሎተ ሚካኤል፣ በገድለ አባ አቡነ ሀብተ ማርያም 3 መጽሐፍ ቅዱስ የግዕዝ መጽሐፍ ቅዱስ የአማርኛው ደግሞ የ2000 እና የ1980ውን እየተመለከትን አረጋግጠናል ማለት ነው። ስለዚህ መጋቢት ቀዳሚው ወር ነው። ስለነበረን ጊዜ እግዚአብሔር ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይምሃረነ ወይሳሃለነ በርትዕት ተዋህዶ ሃይማኖት ያጽንዓነ ለይኩን። ዘኢትዮጵያ